ከረፍት ስመለስ አሜሪካ፣ አዲስ አበባ፣ አውሮፓ ሁሉም ቦታ መላክ ጀምራለሁ። ከረፍት ስመለስ ዛሬ አርብ አይደለ? እኔ ሰኞ ልላከው ሰኞ ልላከው ከረፍት ስመለስ አንደኛሽን አይሻልሽም? ኦኬ፣ እንደዛ ደግሞ አሪፍ ነው። እሺ በቃ ከረፍት ስመለስ ከቀን 20 እስከ 25 የለ እስከ 27 በቀን 20 እወጣለሁ። በ27 ነው ስራ የምጀምረው። አንድ ሳምንት የለውም። በአንድ ሳምንት ጊዜ ውስጥ ያንተ ነው ግሪማ አንድ ሳምንቱ ሰርፕራይዝ ነው ማሪ። እሺ እኔ ይሄ በቃ ፋሽን የሚል ቲክቶክ አካውንት ያንቺ ነው? የስ እንዳትናገር ያላልናገርም ማሪ ኪያዬ ምናግራቸውም ችግር የለውም። ምቀኛ ብዙ ነው። አቤት ሲደሴ ለማዳም ሽንት ቤት ማሮቼ ዲቶል መገዛ ነው። ይሄ እኮ የላችሁ ይሄ ሙሉ ወርቅ አይደለም። ይሄ ከቨሩ ነው ወርቅ በወርቅ የተነከረው ገባችሁ? ይሄኛው ወርቅ አይደለም ሙሉ ስልኩ ውዶችዬ። እሺ ይሄኛውን ከቨሩ ይወጣና ወርቁ ተነክሮ ይወጣል። አሁን አይፎን 18 ሲመጣ ነው ያስነክ ገባችሁ እንጂ ሙሉ የኔ ግምት ጌታዬ ሆይ እኔ ንገራችሁ። እኔ አሁን የምፈልገው ብነግራችሁ ችግር የለም ወላሂ ነው የምልሽ። ብነግራችሁ ምንም ችግር የለውም። እዛ ቦታ ሄጄ የውስጤናና እኔ ተናግሬ እስከሚወጣልኝ በጣም ነው በቃ አይ ፊል በቃ እዚህ እኔ ወላሂ በትዳሬ እኔ በጣም ደስተኛ ነኝ። በህይወቴ በጣም ደስተኛ ነኝ። ግን በቃ የልባችሁ አንዳንድ ጊዜ የልባችሁ ይሄ ልባችሁ ይችልና ይሄ ቲክቶክ ላይ ወጥታችሁ ማውራት ሳትፈልጉ ታውቃላችሁ። እኔ አሁን ቲክቶክ ላይ ወጥቼ ማውራት አልፈልግም። አመሌን ያውቃሉ። እንኳን እኔ አይደለሁም እነ መሲ እነ ምናምን እንመልስልሽ እንናገርልሽ ስላል ወላሂ ጠይቋት መሲ ስላለች መሲ አቤት እንዴ እና በቃ እዛ መሲ በቃ ማሪ ጨርሽ ይዘው ኧረ ማን ነው ቆይ ሰው የሚያስገባው ሲጀመር መሲ ለምንድን ሰው የምታስገቡት? በህይወቴ እኔ ይኸውላችሁ ልንገራችሁ። በህይወቴ ሰው ተደርቦ እንዲናገርልኝ አልፈልግም። ሰው እንዲያግዝልኝ አልፈልግም። ግን አንዳንድ ጊዜ ምን አለ መሰላችሁ ልባችሁ ቢፎር ሆዴ ኢፍ ዩ ካን ሴንድ ቱ ሚ እችላለሁ። አንቺን እኮ ነው የምጠብቀው። አድሬስ ላኪልኝ ቁጭ አድርጌዋለሁ አዘጋጅቼ። ልባችሁ ምን ይላችኋል መሰለሽ? እኔ ልቤ ወላሂ አንዳንድ ጊዜ የሆነ ነገር ይደራረብባችኋል። ይደራረብና ለሰው መናገር አትፈልጉም። እኔ ለሰው ምንም ነገር መናገር አልፈልግም። አላህ ቤትም ሆኜ ይሰማኛል፣ እዛ መካም ሄጄ ይሰማኛል፣ የትም ቦታ ይሰማኛል። ግን አይፊል እዛ ቦታ ሄጄ የተናገርኩት ነገር ውስጥ የሚሰማኝ ነገር እዛ ቦታ ረግጬ የተናገርኩትን ነገር አላህ እንደሚያሳካልኝ ነው ማስበው። ለምን እንደሆነ አላውቅም። ፈጣሪ ያሳካልሽ ወላሂ ነው የምላችሁ። እኔ ሰው እንደ አንድ ቀን በህይወቴ እየነገርኳችሁ ነው። መሲ እንኳን ልናገርልሽ ልውጣ እንኳን ስትለኝ መጠየቅ ፊት ለፊቷ ስለሆነ ነግራችሁ አልፈልግም ነው የምለው። ሰው እንዲደግፍልኝ ሰው ምናምን እንዲንልኝ አልፈልግም። ግን አላህና እናንተ ያላችሁበትን ሁኔታ አላህ ያውቃል። ለአላህ ብላችሁ ደግሞ ያንን ነገር ለአላህ ብላችሁ ለአላህ ሄዳችሁ የነገራችሁት ቀን ጠብ እንደማትለቃለሁ። ዩ አር ጎይንግ ቱ ሳውዲ የስ ዴት 20 ያውልቁ በ20 ነው ሄደው እና ውስጤ ማለት ነው በቃ ውስጤ በጣም እኔ በጣም እንትን በዝቶብኛል። በቃ አላህ ጠጣሁ እና የምፈልገው ራሱ እንደዛ ነው። እኔ መሳደብ ምናምን አልችልም፣ ወሬ ምናምን አልችልም፣ ለሰው መመለስ ምናምን አልችልም። እና ለአላህ ይሄ ለሰዎች ምናምን ሰዎች ብትነግሯቸው ዛሬ ቲክቶክ ላይ ወጥታችሁ እያየ ብትሉ ቪው ይሰበሰባል። 1000 ሰው 2000 ሰው 3000 ሰው ያያችኋል ምናምን በቃ ያልፋል። ያ ሙመንት ያልፋል። 1000 2000 ያያችሁ ሰው 3000 ያያችሁ ሰው ያልፋል። ለአላህ ግን የነገራችሁት ነገር አላህ ሐቃችሁን ያሳያችኋል። አላህ ሐቃችሁን ያሳያችኋል። እኔ ወላሂ ነው የምላችሁ እዚህ ቲክቶክ ላይ እኔ አሁን አልኳችሁ እንደዚህ ማውራት አልፈልግም። አሁን ከነካካችሁ ይላወራ ነው። ስለዚህ ማውራት አልፈልግም። በቃ ዝም በይ። እዛ ቦታ ሄደሽ የምትሰሚበት ትላንት ኃጢአተኛ ነበርሽ ተብለሽ የማትጠየቂበት ቦታ ላይ ሄደሽ አልቅሰሽ ለፈጣሪሽ ንገሪ። አይ ፊል እንደዛ በቃ ውስጥ የሚሰማኝ አሁን እንደዛ ይሄንን ነገር እኔ ስጀምር ልናገር አልነበረ
ልናገር አልነበረም። አሁን ስጠይቁኝ ጊዜ ነው። ግን እኔ ወንጀለኛ ባሪያው ነኝ። እኔ ደካማ ባሪያ ነኝ። እኔ ምንም የማልችል ባሪያው ነኝ። ግን ባሪያው ደግሞ ባላረገበት፣ ባልሆነበት፣ ባልዋለበት ደግሞ ያዋሉትን ነገር አላህ ነው አለ። በቃ ብቻ ነው ያሁን ተውት ይለፍና ከዛ በኋላ በ27 ስመጣ ከ27 ከመጣው በኋላ ከሱቅ ነው መስራት የምጀምረው። ከቤት አልሰራም እስከ 27 ግን እስከ 27 ድረስ አሁን በ20 እስከ 20 አለው ከቤት እሰራለሁ። በ20 የመጨረሻ ቀን ነው የምሰራው። ከዛ በ20 ማታ ነው የምሄደው። በ21 በ22 በ26 በ27 በ27 እዚህ ነኝ እመለሳለሁ። ለእኔ ራሱ ዱዓ አድርጉልኝ። ወላሂ ለእኔ ራሱ ዱዓ አድርጉልኝ። የማን ዱዓ እንደሚሰማ ማንም ሰው አያውቅም። የማን ዱዓ እንደሚሰማ አላህ ሪሚላክሹ ቆን ያኛው እኮ ነገር የለም መሲሻ ያኛው ነገር እኮ የለም። የማን ማታ ያወራነው ነገር የለም። ወላሂ ቼክ አደረግኩኝ። ሀያት ራሱ አንቃኝ እና አላህ ለማን የማን ባሪያው የየትኛው ባሪያው ዱዓ እንደሚሰማ አያውቅም። ሆረዲ ባልናገርም ፎዚ ትናንትና ጅልባቦችን ምናምን ስለካ ለእናንተ ሳሳያችሁ ቅርጽ አድርጋ ኡምራ ልትሄጂ ነው ምናምን እያሉ ጽፈውልኛል። ለዛ ነው ያወራሁላችሁ መሲሻ። ያኛው እኮ አልተሳካም። ወላሂ የለም ሀያት ራሱ አንቃኝ ስሚ አንቃኝ ማለት ነው። ተመልሰን ሁለተኛ አብራኝ ሄዳ ቼክ አደረገች። አደራ ስላልሻት በቃ ችግር የለም። ያንን ግን ዛሬ እንሰጠዋለን። አሁን ሲመጣ ድራይቨሩ። አዎ ላኪው። መስዬ እንዴት ነሽ? መስሻዬ እንዴት ነሽ? አለሁልሽ። አንቺማ ዋትሳፕ ቢጻፍም አትመልሽም እኮ። ይኸኛው ዋትሳፕ ትቼው ነበር እኮ የሄድኩትኝ ነው እንዴ? አዎ ለሁላችሁ እኔማ በቃ ለሳሪ መሲ ደህና ናት ወይ ስላት አይ አባቷ ትንሽ አሟቸዋል ስትጻፍ ወይኔ አልነገርኩሽም እንዴ? ትኬት ቆረጥኩኝ እኮ ትኬት ቆረጥኩኝ። ቪዛ ይመጣ። እንዴት ናቸው? ፋዘር ደህና ናቸው? መስዬ ሁሉ ሰላም ነው? ነው እግዚአብሔር ይመስገን። አላገኘሁትም እኮ በስልክ ብቻ ነው መሄድ አይቻልም። ወደ ሳይሪሜ በጣም ደስ ብሎኛል ስለተሳካልሽ። እኔ በዚህ ወቅት ለካ ለወይንጊም ነግሬሻለሁ። ረስቼው ነበር። እንደዚህ አይነት ቦታ እኔ እሄዳለሁ፣ ለብቻ እሄዳለሁ፣ መሄድ አስባለሁ ብዬ ራሱ አስቤ አላውቅም። ታችሁ ነው የምትጆሪም? አልፈልግም። ለብቻዬ ነው መሄድ የምፈልገው። ለብቻዬ ነው ስሚ፣ ለብቻዬ ነው እንደዚህ አድርጌ እንደዚህ መምጣት የምፈልገው። ማንንም ማስከትዬ መሄድ አልፈልግም። ወላሂ በቃ እንኳን ተሳካልሽ ረመዬ። ምኞት ስለሆነ ሁሌ በቃ ስለተፈቀደልሽ ደስ ብሎኛል። ውይ በጣም እኔ እንዴት ደስ እንዳለኝ አጠቂኝ። ትኬቱን ራሱ ቆርጠው ኡምራ ለብቻ አይሆንም ማሪ። ሁሉ ነገር እዚህ ቲክቶክ ላይ አይወራም። እከሌ ጋር ልሄድ ነው እከሌ ጋር ምን ያደርግልሻል? እኔ አብሬው የሚሄድ ሰው ሲያስጠሉ ሪሜ ዝም በያቸው። የወዶ የለ እንደዚህ ማጣራት ነው እና ግን ወቅት አለው አይደል? ምሻ የሚካሄድበት ኡምራ ችግር የለውም። ሀጅ ነው ወቅት ያለው። ኦኬ ሀጂ ነው ወቅት ያለው። ለካ ኡምራ ላይ ችግር የለውም። ምን ውዶቼ ወላሂ እዛ ጋር ሆኜ ለሁላችሁም ዱአ አደርግላችኋለሁ፣ ለሁሉም ሰው። አብሶ ደግሞ የእውነት አታስዋሽኝ። ወይኔ በቃ አንደኛ ዱአ ማደርግላት ለጄሪ ነው። አንደኛ ራሴ ቀጥሎ እናቴ ትሙት ከራሴ ቀጥሎ የራሴን ሀጃዎች የራሴን ነገር በሙሉ ከተናገርኩ በኋላ ለጄሪ ለአርያንም ኑረዲሙት አንቺ ስላሽኝ ሳይሆን በቃ በውስጤ የሆነ እንትን ያላቸው ነጥብ ያላቸው ሰዎች አለው። ግን ቃላ ውሽ ታዩ እኔ ወይኔ አላ እኔ ለምንድን ነው ግን እንደዛ ፊል እያደረግኩ ያለሁት? ወይኔ እዛ ቦታ ቆሜ እዛ ቦታ ሄጄ ያልኩት ነገር እንደሚሆንልኝ ነው። በቃ 100% ውስጥ የሚያምነው እርግጠኛ ነሽ? ስለዚህ ይሆንልሻል። በቃ ስላመንሽው ራሱ ይደረግልሻል። አላህ ይስማምንች። አሜን። ወላሂ በቃ እዛ ሆኜ ያደረግኩት ዱዓ በቃ ስመጣ የሚሳካ መሄድ አይመስለኝም ነበር። ይሄ አረግልሻለሁ ፉት ሴት መሄድ አይመስለኝም ነበር። ኢማንዬ ጎልድ ሃውስ ሰውየውን ጠይቀኝ እናት ሲያ የምትባል አንድ እህት አለችኝ። ዱዓ አድርጊላት። እሺ አረግላታለሁ። ለሁላችሁም ዱዓ አድርጊ። ለሁሉም ዱዓ አድርጊ። ሲያ ምን ታረግልሻለች ማሪ። ለዓለም ህዝብ ሁላ ዱዓ አድርጊ። ለሁሉም ለዓለም ህዝብ ሁሉ ዱዓ አድርጊ። ግን እንዳልሽው ለጄሪ በቃ በደንብ ዱዓ አድርጊ። ወላሂ ለአዚም በቃ ልንገርሽ ሰው እንደዚህ እኔ ከኔ የበለጠ ሀጃዎቼ እኔ ሀጃዎች አላህ ብዙ እንደሆኑ አውቃለሁ። ብዙ ነገር እንደሚያስፈልገኝ አውቃለሁ። ግን ይኸው ወይኔ እሷ አይለችማ
ወላሂ ሺ ዲዘርቭት እውነት አላህ የኔን ሀጃ ወደኋላ አድርጎ የእሷን ቢያስቀድምላት እኔ በጣም ነው ደስ የሚለኝ። የኔ እናት ሜሪ በዛ በኩል ሂጂ ማሪ መስብርቱን በዛ ጋር ነው የምታገኛት። አላህ የኔን በቃ የኔን ጠቅላላ ስልክ መግዛት ፈልጋ እኮ ነው ሜሪ ሂጂ። የኔን ጠቅላላ ሀጃዎች ወደኋላ አድርጎ ወላሂ የጄሪን ሀጃ ቢሞላላት ወላሂ አዚም አይፊ በቃ እንዴት ደስ እንደሚለኝ። ይሄ ቲክታክ ምናምን ስለሆነ ምናምን አይደለም ወይ አውቃለሁ። አይ ይሳካልሽ ሪምዬ፣ ይሳካላት። እሷም ሁሉም ነገር የምታስበው በውስጧ ያለው ያልተናገረችውን ሁሉ ፈጣሪ ይላትና ይሙላላት። በጣም ምስኪን ልጅ ነሽ። ሶ ሀምብል እውነት ጄሪ በጣም ወላሂ። እኔ ለምሳሌ እኔ ወንጀለኛ ሊሆን እችላለሁ። ሜቢ አንቺ ጥሩ ሰው ትሆኛለሽ፣ መሲሻ መጥፎ ሰው፣ የውስጣችን ነው የምልሽ። ሜቢ መሲ መጥፎ ሰው ልትሆን ይችላለች ወይ የሆነ ሰው። ግን አላህ የማንን ዱዓ እንደሚቀበል አታውቂም፣ የማንን ጸሎት እንደሚሰማ አታውቂም። ገባሽ? የማንን ዱዓ እንደሚሰማ እኔ የሆኑ ሰዎች እንደዚህ ሲሆን እስቲ ዱዓ አድርጉልኝ ምናምን እላለሁ። ገባሽ? ከዛ የማን ነገር ፈጣሪ የማንን እንደሚሰማ አታውቂም። የሆነ ሰው እኔ አላውቅም። መልስ የሚመለስለት ሰው አለ ብዙ ጊዜ አይደለ? እንደሱ እውነት ነው። ኢንሻአላህ ገና መቼ መሰላችሁ የምሄደው? ዛሬ ቀን ስንት ነው? 14 6 ቀን ይቀረኛል። 14 ነው። 6 ቀን ይቀረኛል። 6 ቀን አለ። ግን በጣም ደስ አለኝ። በጣም ሁሌ ምኞትሽ ስለነበረ ምናምን በቃ 6 ቀን ባለፈው ራሱ ከወለድሽ በኋላ እኮ እያልሽ ነበረ። ግን በቃ ስለፈለግኩኝ አቅም ስላለኝ ምናምን አይደለም ሲፈቀድልኝ ነው የምሄደው እያልሽ ነበር። ያ እንደዚህ አይነት ነገር ለምን እንዳልኩሽ ታውቂያለሽ? ብር ቢኖርሽ ልንገርሽ ወላሂ ይሄ ካልተፈቀደ ዩራይት እኮ ልክ ነሽ። እንደዚህ እምነት ቦታ ላይ አንቺ ስላለሽ ስለፈለግሽ ምናምን ብቻ አይደለም። ካልተፈቀደልሽ በጣም በሲሊ ምክንያት ልትቀሪ ትችያለሽ። ግን ከተፈቀደልሽ ደግሞ ስክትክት ነው የሚለው እና የልብሽ መሻት ፈጣሪ ስለሞላልሽ ደስ ብሎኛል። መጨረሻውን ያሳምርልሽ። ዱዓሽ የሚሰማ ያርግልሽ። አሚን አሜን አሜን አሜን። በሰላም እንግዲህ ደርሰሽ ተመለሺ። መቼ ነው የምመጣው መሰላችሁ? በ26 ነው የምመጣው። በ27 ስራ እመጣለሁ። በ27 ስራ ቦታ የመጀመሪያ ጊዜሽ ነው አይደል ማሪ? ስቴጅ ሄጃለሁ። ደስ ይላል በጣም። ዘምዘም አምጪልኝ እሺ ውዶች። ዛሬ ምንም ብትጠይቋት እምቢ የምትለው ነገር የለም። ሪንጎልድ ነሽ ካሉሽ እንዴ ገና ካሁኑ ለስንት ሰው እንደተናገርኩ ልመጣ ነው ብዬ ሀቢብቲ የምፈልጋቸውን ሰዎች ሳውዲ ላይ ደስ ይለኛል። እኔ እኮ በዛ መሲ ወይዬ የሜሪ እናት የምትመታለች አንቺ ጋር ስልክ ፈልጋ ነው። ታይሻለች ኮመንት ላይ ያለች መሲሻ ምን ብዬሽ ነበረ? ምን ብዬሽ ነበረ? የምሄድበትን አላማ ወላሂ ቀየሬው አይደለም። ለዛና ለዛ አላማ ብቻ ነው ብዬ የምሄደው። አላህ ያቅብኛል። አላህ ያቅብኛል ወላሂ። ኤንዌይስ ተሳክቶልሻል፣ ተፈቅዶልሻል። እንዳልሽው ብር ስላለሽ አይደለም ፈጣሪ ሲፈቅድ ነው። ተፈቅዶልሻል፣ ተሳክቶልሻል። ቅዱስ ቦታ እኮ ፈጣሪ ሲፈቅድ ብቻ ነው የሚሆነው መስሻ እንጂ ዝም ብሎ አይሆንም። ምንድን ነው የምትጽፊው አይሻ? ምን ሆነሽ ነው? እኔ ብር ምናምን ማሪ ደግሞ ብር ልታገኝ ነው የመጣሽ ብሏል። በማንንም ወርቅ ይዤ አልመጣም ሀቢብቴ። ለሁለተኛ ለቫኬሽን ዝም ብሎ ሳውዲን ለማየት ይመጣል ማለት ነው። ሀጃዬ ሀጃ ነው። በ27 በቃ ስራ ነሽ ማለት ነው። በ28 እመጣለሁ ኢንሻአላህ። እኔ እኮ አሁን ማረግልሻለሁ። ግን ምንድን ነው እንደዚህ ውበቱ ማረግልሻለሁ። ሪጅስቶን ምን አልሽኝ መስዬ? ውበቱን ደፍቶብሻል፣ በጣም አምሮብሻል። ከአይን ያውጣሽ ቱቱቱቱ ብለናል። ምንድን ነው ምን አልሽኝ? ሪሚሻ ምንድን ነው ያልሽኝ? ረጁ ይወድ ምንድን ነው ያልሽኝ? አይ ስትመጪ ይሻላል። መጥቼ በአካል ወርቅም ስለምገዛ
ያንን ሞናኮቼን ግዢ። አዎ ቆይ መጣና ወይ የረጁ መጣና እንትን እላለሁ። ወርቅም ስለም በቃ በ28 እመጣለሁ። ከእሙን ማውራትና በ28 እመጣለሁ። ይመጣል ማሪ ጠብቂው። ረመዳን ውስጥ ብትሄጂ አሁን ትሄድና ለረመዳን ደግሞ ትሄዳለች። ምን ችግር አለ? ለረመዳን ለረመዳንም አልችልም ማሪ። ለምን ቢዚ ነሽ ስራ ወይስ ምንድን ነው? ለረመዳን አንደኛ ቢዚ ነኝ ስራ በይ፣ ሁለተኛ ደግሞ በጣም ዛህማ ነው ኡምራ ቦታ ሰው ይበዛል ከየሀገሩ። አይ እንደ ጀማሪያው መሄድ ጥሩ ነው። ማክሰኞ ይመጣል። አሁንማ በቃ ሁሉም የእስልምና እምነት ተከታይ ሁሉም ሙስሊም መሄድ ይፈልጋል አይደል? እዚህ ቦታ በጣም ብዙ ሰው እኛ ጋር ደግሞ በክርስትና ኦርቶዶክሳውያን ቢሳካለት ኢየሩሳሌም ሁሉም ሰው ቤት ደስ ይለዋል። ግን እስቲ ሮብ ስለሚሄድ እዛ ሮብ ሲሄድ ቼክ እናደርገዋለን። እንደ ሁላችንንም ፈጣሪ ይርዳን። መሲሻ አይ እንደው ኢትዮጵያ ኬስ ስውሯ ማርያም ሂጂ እሄዳለሁ። እመቤቴን ባለፈውም በሆነ ተሰናክሎብኝ ቀርቷል። ስትሄጂ የምታዩ ጉድ እቺን ምድር ትጸየፊያታለሽ። ዓለማዊ ነገሮችን ጉዳይ ነው ማይሰጥሽ። ትክክል። እግዚአብሔር ሄዳለሁ። እግዚአብሔር ይርዳኝ። ማሪ አንድ ግራም በእንታሪ 450 ብር ነው አይደል? ከዛ ደግሞ 5% ታክስ ነው። ስለኛ ስትሆኚ ነው ጸበሏን የምታገኙ፣ ስትመረጭ ነው ቅቤዋን የምታገኙ፣ ስትመረጭ ነው ደጆ። ጸበሉ ራሱ ለመጠመቅ እድለኝነት ይጠይቃል። ትክክል። ባለፈው ለሄድ ብዬ እንዲሁ ተሰናክሎ ቀረ። በቃ አላለልኝም ነበር። እስቲ እግዚአብሔር ብዙ ጸበል ሄጃለሁ፣ ብዙ ገዳም አይቻለሁ። ምርኛ ግን መሄድ ከሆነ ልከዋለሁ። ከዛ እመቤቴ ማርያም ትርዳን፣ ሁላችንንም ለዛ ታብቃ። ለደጇ ሴፕቴምበር ለነገሩ ስመጣ እንዴት ትሸጣለች እኮ ሜሪዬ። እዛ ሄደሽ ጽፈሻል? የሜሮን እናት ነኝ። የሜሮን እናት ሂጂ። አላህ ያሳድግልሽ። ለስልክ ነው ወይስ ምንድን ነው? ለስልክ ፈልጌ ነው ልገዛ ብላ እዚህ ነው የምጽፈው። መሲ በቤቷ እዚህ እየጻፈች ነው። ሂጂ እዛ ሜሪ ሂጂ እኮ ማታይሽ እኮ እዚህ ቤት ሆነሽ ነው ማሬ። ከቅድም ጀምሮ እኮ ትለኛለች። መሲ ብርጅስቶን ጋር እኮ ስላልሄድሽ ነው ማታይሽ። ግን አሁን ስባሻለች። አክሰፕት አድርገሽ ሂጂ ተስበሻል። እሺ ጋይስ ሪም ጋር ያላችሁ ቆይ እኔ ቤቴን ገዝቱ እንድከፍትላችሁ አንዴ ላሳያችሁ። ይሄ ታብሌት ኦሪጂናል ታብሌት ነው። ዋጋው 600 ድርሃም ነው። 650 ድርሃም ነው። ለተማሪ የሚሆን ነው። ከ10 ዓመት ጀምሮ ማለት ነው። 5G ኔትወርክ እንትን ይላል። ዋይፋይ ይቀበላል። ዋትስአፕ ይሰራል። ፕሌይ ስቶር ይሰራል። ዩቲዩብ ይሰራል። ሁሉም ነገር ይሰራል። ሲም ካርድ ይቀበላል። 650 ድርሃም ነው። ይሄ ዋይፋይ ደግሞ 180 ድርሃም ነው። ይሄ ፓወር ባንክ ደግሞ ይሄኛው ፓወር ባንክ ደግሞ 160 ድርሃም ነው። አጠቃላይ 800 አይደለም፣ አጠቃላይ 890 ምናምን ድርሃም ነው የሚሆነው። አሁን ግን ካምፓኒው ራሱ ፓኬጅ ስላወጣ ይሄንን ዋይፋይ ይሄንን ታብሌት እና ፓወር ባንኩን በ650 ድርሃም ነው። ይሄንን የምትፈልጉ ልጆች ፓኬጁን ተጠቃሚ ሁኑ። እንደዚህ አይነት እቃ ሲኖር ተጠቃሚ ሁኑ። የምትጠቀሙት ሞር እናንተ ናችሁ። ስለዚህ 5 ብቻ ነው የቀረኝ፣ ብዛት የለም። ለኔ ይሄኛው ካምፓኒው ነው ዲስካውንት ሲሰጥ አምጥቼ እንትን እምላችሁ። ስለዚህ ይሄንን የምትፈልጉ 5 ሰው ብቻ 5 ቁጥር ጻፉ። ዩናይትድ አረብ ኤምሬት ላይ የምትኖሩ 5 ሰው ብቻ ማለት ነው። ቻርጃ፣ ራስ አልኬማ፣ ፉጄራ፣ አቡዳቢ፣ ኡመል ኮይን የምትኖሩ